ናችሁ? አለ ነው የሚያደር አለ። እንዴት ናችሁ? አላችሁ? አለን። እንዴት ነሽ? ሩታ ደህና ናት? ደህና ናት፣ እግዚአብሔር ይመስገን። ኧረ እስቲ መልዕክት አስተላልፉልኝ። በአሪፍ ቪዲዮ ነው ይበላል እኮ ሳለችን። ምንድን ነው እየወደድናት ማለት ነው። ተመጣለች። በአሪፍ ቪዲዮ ለብቻዋ ጸዳ ባለ ቪዲዮ ታምጣለች። ምን ግምት ምት እኮ ነው ያለው ዩቲዩቡ ተበከለ። ይሄን ለማስተላለፍ ነው። በተረፈ ደግሞ ለሩታ ሰላምታ አድርሱልኝ። ይሄንንም ንገራት፣ በአሪፍ ቪዲዮ ትምጣለን። አመሰግናለሁ። ሳታስበው ቀርታ አይደለም። እሺ እቴ አመሰግናለን። አዎ እና እንደዛ ነው። ደስ በሚል ስራ የሚውልን በጣም እንወዳችኋለን። አንተ እነ ሩታዬ እነ ቢኒ ሆናችሁ ፏፏ ብላችሁ እንውልን ማለት ነው። ይሄ አትምጡብን ድብልቅልቅልቅ ብላችሁ ውጥር ጭቅጭቅ እናንተ አይሰለቻችሁም? እሺ እኛው ደምቋል። በቃ እንዴት ደስ እንደምትሉ እየሳቃችሁ እየጨፈራችሁ ስትመጡ እናንተ የሆነት በጣም ነው ደስ የምትሉ እንደዛ ስትመጡ። ግን ስትጨቃጨቁ እንደዛ ወርጣ እንደዛ ወረደ የሆነት ይሰለቻል። አይሰለችም? አንድ አመት ሙሉ ይኸው ስንት አመታችሁ የእናንተ የከፋ እውነት ቀይሩ እስኪ። ሩታዬም ከልጇ ጋር ትምጣ ደስተኛ ሆና። እኛ ሁሌ ሳቋ ነው የምንፈልገው፣ እሷ ግን አንዳንዴ እንባ የተናነቃት ትመጣለች። ይሄ ፌር አይደለም የሆነት። እኛ ራሱ አታስቡልንም እና በቃ የምር ነገር ደግሞ እውነት አልሰማ በጣም ነው የሚያስጠላው። አሁን ይህን ነገር እሷ ብትሰማ ምናልባት እዚህ ጋር ኖራ ቢሆን ኖሮ ምን አይነት ነገር ሊሰማት እንደሚችል አስቡ። እንደዚህ አይነት ነገሮችን ማሰብ መቻል አለባችሁ። ገብቷቸዋል። ስለተባለ ብቻ ዝም ብሎ እሱ ራሱ ማሰብ አለበት እንጂ የምር አንቺ ታዲያ ሌላ ቦታ ስለተባለ ማለት የለብሽም። እዚህ ጋር አሁን እሷ ኖራ ይሄን ነገር ብትሰማ ምን አይነት ስሜት ነው የሚሰማት? እስኪ አንቺ አስቢ። በአንቺ ቦታ ሆነሽ አንቺ በእሷ ቦታ ሆነሽ አስቢ። ትክክል ነው አንቺ የተናገርሽበት መንገድ። እኛ እኮ ሁላችንም ወልደናል። የወለድንም ነን ያልወለድም አሉ። በእርግጥ ግን ሁላችንም እኔ ያወራሁበት መንገድ ትክክል አይሆንም። ግን እኮ እያስተካከል ነው። አዎ እሱ የሚያለችው እንዲያስተካከል ማድረግ ነው ያለበት እሱ። ይሄን ነገር ቃላት ከማውጣት ደግሞ መፍትሄ መስጠት ነው የሚበልጠው። አንድ ነገር ልጅ ነው ለእንትን ማለት አለበት። ለልጅ ተብሎ ብር መሸቀል የለበትም። እናት መሰደብ የለባትም። ከምንም በላይ ትልቅ ነገር እናት ናት። እናት ክብር ማግኘት አለባት። ገብቶ ካላለች አጋራልሻለሁ። ሀይሌ ስሜትሽን አጋራልሻለሁ። ቢስራችን አስገባት እዩ። እሺ አስገባታለሁ። እሺ አይዋ እና እሷም አማርኛ ችግር ነው ገባ። እንደዛ አትበይ ማአሬ፣ እንደዛ አትበይ። እሺ ግን በቃ እሱ በመጠኑ እንደ እናት እንደ ሚስቱ እንደ ድሮ ላይፍ ብዙ ላይፍ እንዳሳየ ሰው ሪስፔክት ይስጣት። ምንድነው እንደዚህ ያለ? እውነት በጣም ይደብራል። አደጋገሉ ለራሱ ጠፋች ብሎ ራሱ ብዙ ነገር ተናገራት። እሷን እንደ መጥፎ ሴት ምንም ነገር የዋህ እንደሆነች እኛ የድሮ አመጣጧን አይተን ነው የምንከተላት እንጂ እንደሱ እኮ ቢሆን ኦዲየንስ አሳጥቷታል። እውነት በጣም ጨካኝ ነው። አበጋዝ ኧረ አበጋዝ ነው የምለው ምነው እዩ ወይ ሰላም አነ እኮ ብዙ ባለማሰባ ደህና ነሽ? ብዙ አማርኛ አይችልም ግን እናገራለሁ። ደህና ነኝ። በፈለግሽ ቋንቋ አውሪ እንሰማሻለን። ችግር የለን። ሀያት ያለችው ትክክል ነው፣ ውሸት አይደለም። እዚህ የምናገራ ደግሞ ምንም ችግር የለብም። ምክንያቱ ሩታ መስማት አለባት። በልጃ ቀይ መስመር አለባት። በልጃ የመፀ መልስ መሰጥ አለባት። በልጃ መሸቀል የለባትም። ልጃ የዶላር ገቢ መሆን የለበትም። እሳ ስነ ስርዓት ማዝ አለባት። እንፈልጋለን እንደዚህ መስማት እሳ ማለት ነው። በልጅ ቀልድ የለም። ሌላ ነው። በክብራ ችግር የለም። በክብራ ሸቅላለ ሸቅሎ አለ እሱ። በልጃ ግን ቀይ መስመር ነው። ቀይ መስመር ነው በልጃ። በቃ እንደዚህ የሚባል ንግግር የለም። እነሱ ውሽማ ደግፎ ስማ፣ እነሱ ውሽማ ደግፎ ለሱ አባቱ ደግፎ ልጁ እንደዚህ እየደረግ እያሉ ገስት ተሰቅሎ እሱ መልስ አይሰጥም።
ከሱ መልስ አይንፈልግም። እሷ ግን በልጇ ቀይ መስመር በቃ ቀይ መስመር መያዝ አለባት። ስነ ስርዓት በስርዓት ልክ ነሽ። ግን ቢሆንም እናት አንድ ወላድ ልጅሽ እንደዚህ እየተባለ ነው ስትባል ስሜቱ በሰዓቱ ተረጋግታ ለማሰብ አቅሙ አይኖራትም ነው። ማሪ አዳምጪ። በሰው ላይ ለመፍረድ መጀመሪያ በሰው ላይ ለመፍረድ የሆነ ቦታ ለመድረስ ግዴታኛ መረጋጋት አለብን። ስሜታዊ ሆነን አንዳንዴ የምንናገራቸው ቃላቶች ሰውን ሊጎዱ ይችላሉ። ገባሽ ማለት እዚህ መመሳሰል የሚባል ነገር የለም። እሷ ልጃ ነው። ልጃ ደግሞ ብዙ መስዋዕት ከፍላለች። 9 ወር ሙሉ በዘይ እረፍቲ አንድ ቀን ቪዲዮ ለመስራት ቁጭ ብላ አይታቅም። አንድ ቀን 30 ዩቲዩብ እየዞረት አንድ ቀን ቁጭ ብላ አይታቅም። ልጅ ነው። ከልጅ በላይ ምንም የለም። ለልጃ ደግሞ ቀይ መስመር አለባት። በቃ ሌላ ነው። አያገባንም። ሌላ ተቀብለንሻል። እናመሰግናለን። በጣም አሪፍ ሀሳብ ነው። ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ናፍቼ የመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳቦቻችሁ ኮሜንት ላይ አስቀምጡ። ድምፄ በጣም ይቅርታ ጠይቃለሁ። ትንሽ ድምፄ ጥሩ ሁኔታ ላይ ስላልሆንኩኝ ነው። እንግዲህ መግቢያ ላይ እንደሰማችሁት እዩ እንዲሁም ደግሞ የሩቴቶች እንግዲህ ሀሳብ አስተያየታቸውን እየሰጡ ነበር። ሰሞኑን በጣም ርፍ ብለን ነበር። ደግሞ ተመልሳ መጣች ሚዲያውን ልታበላሸው። ግን ደግሞ በእሷ መጥፋት ምክንያት ሩታ እየተወቀሰች ነው፣ እየተሰደበች ነው። ልጇ ካለ ምክንያቱ ምንም የሚያውቀው ይሄ ሕፃን ልጅ ገስት ላይ ፎቶ ተሰቅሎ ብዙ ነገር እየተባለ ነበር። ስለዚህ ሩታ ነገሮችን ማስቆም ትችላለች። ለምንድን ነው ከእንደዚህ አይነት ስራ ወጥታ የራሷን ኮንተንት የራሷን አይዲያ ይዛ መምጣት ማችለው? ሩታ እኮ ትችላለች። ካለሷ ምንም የሚሆንላቸው ነገር የለም እና ራሷን አግላ ለምንድን ነው በራሷ ስራ ማትመጣው? ለምንድን ነው ጥሩ ነገር ይዛ ማትመጣው? እኛ እኮ ከስር ከመሰረቱ ስለምናቃት እንጂ እኮ አሁን ላይ የመጡ ኦዲየንሶች ለሩታ በጣም ጥላቻ አላቸው። እንደውም አሁን ላይ የመጡ ኦዲየንሶች ናቸው የሚሆን ሀሳብ የሚሆን አስተያየት እየሰጡ ያሉትና እባክህ እዩዬ በቃ ለሩታ መልእክት አድርስልን። አንተን ትሰማሃለች። አንተ ደግሞ ምርጥ እህቷ ነክና እስኪ ይሄንን ሀሳብ ብታጋራት ብሎ እንግዲህ ለእዩ ሀሳባቸውን እያካፈሉ ነበር። እዩም ደግሞ ትመጣለች፣ እናንተም ለመረዳት ሞክሩ። ያለችበት ሁኔታ አሁን ላይ እንደምታዩት ነው። በግራም በቀኝም ብዙ ነገሮች የሆነ አጣብቅኝ ውስጥ ነው ያለችው። ግን እውነት ደግሞ ምንጊዜም እውነት ናት። ከእውነትነት መንገዷ መቼም ልትርቅ አትችልም። ለጊዜው ትደበቃለች እያላቸው ነበርና እውነት ነው። ሩታ በነገራች ላይ ትችላለች። በጣም ጎበዝ፣ ጠንካራ፣ ጀግና ሴት ናት። እስካሁን ካሳለፈችው የበለጠ አሁን ላይ ሊፈጠር አይችልም፣ ደግሞ አይፈጠርም። ገባችሁ አይደለም? እንግዲህ የዚች ልጅ መጥፋት ሩታ ላይ በጣም ብዙ ጫና ሲፈጥርባት ነበረ። ገብቷችኋል አይደለም? እስቲል በልጇ ስትምል እስቲል በፈጠራት አምላክ እንኳን እግዚአብሔር የሚያውቀው እኔ ምንም የማውቀው ነገር የለም ያለችዋ ስትናገር በቃ ማስረዳት በቻለችበት መጠን ስታስረዳ ነበር። ግን ደግሞ እውነቱ በራሷ ተጋለጠ። የጠፋችሁ አርግዛ እንደሆነ የጠፋችሁ ይህን ጉዳይ ለአብርሃም ማሳወቅ አቅቷትና በጣም ተጨንቃ ስለነበረ የጠፋችሁ አያችሁ አይደለም? ግን ደግሞ የእሷ መጥፋት የብዙ ሰው ህይወትን ያናጋው። ኤፍሬምን ብትሉ ካለ ጥፋቱ ጥፋተኛ ሲባል ነበር፣ ዳኒ፣ እንዲሁም ደግሞ ሩታ። ዋናዋ ሩታ ናት። ገባችሁ አይደለም? እንግዲህ የእሷ ማርገዝን ተከትሎ አሁን ላይ ምን ሊፈጥሩ እንደሚችሉ አናውቅም። አንደኛ አብርሃም ትላንትና እንዳያችሁት ቪዲዮን የሆነ ማመንም አለማመን ውስጥ የሆነ ግራ የተጋባ ስሜት ውስጥ ነበረ። ያው በማርገዜ ደስተኛ አይደለህም ወይ ስትለው አንቺ ብቻሽን ፈልገሽ ያመጣሽው ነገር የለም ማለት። ይሄ ማለት ደግሞ የሆነ እነሱ ግንኙነት አላቸው ማለት ነው። ስለሱ አይመለከተንም። በነገራችን ላይ አብርሃም ራሱ ኦዲየንስ በጣም እየተጨነቀ ነው፣ በዚህ ወጥቶ በዚህ ወርዶ እያለ ሀሳብ አስተያየት እየሰጣት ነበር ለሱ። እኛ ምንም የተጨነቅነው ነገር የለም። እንደውም ባለመምጣቷ በጣም ደስተኛ ነበር። ግን ባለመምጣቷ ደግሞ ችግር ስለተፈጠረ መገኘቷም ደግሞ ደስ ብሎናል። ለምን ቢያንስ ሩታ እዚህ ጋር ከተጠያቂነት ራሷን ነፃ አውጥታለች። ገባችሁ አይደለም? በነገራችን ላይ ሩታ የሆነ ነገር ስታረግ የሆነ ደሟ የሆነ እንዴት ነው አንዳንድ ሰው የሆነ ደሞ እንደሚባለው የሆነ እንደሚባለው ወዶች ይቅርታ የሆነ ደሞ ምንድነው የኔ ደም መራራ ነው የሆነ ብቻ የሚባል አባባል አለና የሆነ ነገር ስታረግ በቃ ይገንባታል። የሆነ በቃ አለ አይደል? እንዴት እንደሆነ አላውቅም። የዛን ያህል ደግሞ ሚዲያ ላይ በጣም ፓወር አላት። በጣም ተጽዕኖ ፈጣሪ የሆነች ልጅ ናት። ገባችሁ አይደለ? እነሱም ቢሆኑ ካለሷ መስራትና ካለሷ መተወን አይችሉም። ይሄ ደግሞ ግልጽና ግልጽ ነገር ነው። እንደዛ ከሆነ ደግሞ እቺ ልጅ በስርዓትና በእንክብካቤ ይዛችሁ ንግስታችሁን በስነስርዓት ይዛችሁ በሪስፔክት ይዛችኋት ተንከባክባችኋት መስራት ያለባችሁ ስራ ይሄ አስተማሪ በሆነ ነገር
በቃ በነገራችን ላይ እኮ ሰው ማንነቱን መቀየር ማደስ ይችላል። እስከዛሬ የነበሩትን ጥፋቶች እኮ ትታችሁ በአዲስ ነገር መምጣት ትችላላችሁ። በቃ ሁላችሁም ሰላም ፈጥራችሁ። ሩታ ሰላም እኮ ፈጥራ ነበረ። ሩታ እነዚህን ነገሮች እንዳይፈጠሩ ነበር ሁላችሁንም ይቅርታ ጠይቃ ይሄ ነገር እንዳይፈጠር ነበር። ግን ደግሞ እናንተ ጭራሽ ነገሩን አግማማችሁት። ገባችሁ አይደለም? ከዛም በኋላ እንግዲህ ታውቃላችሁ አብርሃም ሲል እንደነበረ ይቅርታ ልጠይቅ የፈለግሽበት ምክንያት አለሽ፣ የሆነ ከይቅርታ ጀርባ ያሰብሽው ተንኮል ሴራ አለ፣ ብዙ ነገር ሲባል ነበረ። ለዛም ነው የሄርሜላ መጥፋት ከሩታ ጋር የተገናኘው። ሄርሜላ ደግሞ እንድጠፋ የተደረገው ራሳችሁ ተመካክረው ነው እንጂ እውነት ጠፍታ አይደለም። የዚህን ያህል ቀንስ እውነት ጠፍታ ነው? የዚህን ያህል ቀንስ እውነት ታግታ ነበር? በጣም ግራ የሚያጋቡ ነገሮች ናቸው አይደለም? እንግዲህ ስትመጣም አምሮባት ነው የመጣችሁ። ፏብላ ድምቅ ብላ አበባ መስላን የመጣችሁ። እንደውም ከትናንት ወዲያ የተለቀቀችው ቪዲዮ ላይ እኔ እውነት መስሎኝ ሁላ ነበር ማሮቼ። ለምን በጣም ተጨናንቃ ነበር፣ ስሜታዊ ሆና ነበር ምናምን። ነገር ግን እነሱ ምንድን ነው ያደረጉት? የመጥፋቷን ምክንያት ስላልተናገረች ልክ ትላንትና ደግሞ ምን አደረጉ? ሌሊቱን ሲተውኑ፣ ሌሊቱን ሲጨነቁ፣ ሌሊቱን ሲጽፉ ሲሰርዙ አድረው በቃ ለኦዲየንስ እንደዚህ ማለት አለብን ብሎ እንግዲህ ይህን ሀሳብ ይዘውልን መጡ አይደለም። ለማንኛውም የኔ ተወዳጆች ሩቲ ዋናው ነገር ነፃ መውጣቷ፣ ራሷን ከእንደዚህ አይነት ነገሮች ራሷን ማውጣቷ፣ በራሱ ሰዓት እውነቱ መታወቁ፣ ይሄ በጣም ለእኛ ለእሷ እህቶች ደስታ ነው። ገባችሁ አይደለም? አሁንም ምን ሊፈጠር እንደሚችል አናቅም። እውነት አርግዛ ከሆነ ያው እርግዝና መቼም ቦርጭ አይደለም አይደለ? እዛው አይቀርም፣ እያደገ ነው የሚሄደው፣ እናየዋለን። ምናልባት ደግሞ አብርሃምን ላለማጣት አብርሃምን ለመያዝ እንግዲህ የተጠቀመችበት ሲስተምም ከሆነ እሱንም የምናየው ይሆናል። ማለት እኛ አለን አብረናችሁ ስለሆነ የምናየው ነገር ይሆናል። ለማንኛውም የኔ ምርጥ እህቶች በጣም መወዳችሁ፣ በጣም ማከብራችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳባችሁን ኮመንት ላይ አስቀምጡልኝ። ለድምፄ በጣም ይቅርታ ማለት እወዳለሁ። አንዳንድ ልጆችም ዳጊ ድምፅሽ ምን ሆኖ ነው እያላችሁ ነበረ። እንዳልኳችሁ ጥሩ ሁኔታ ላይ እና ጥሩ ሁኔታ ላይ ስላልሆንኩኝ ነው፣ ይቅርታ ይደረግልኝ። እንግዲህ ድምፄ ማስተካከል አልችልም፣ በራሱ ሰዓት ስለሚስተካከል ይቅርታ አድርጉልኝና እወዳችኋለሁ። ባባይ ሰላም።